ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ ማክሰኞ የምሽቱ የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረሰን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በጣም በርከት ያሉ ስፖርታዊ ጉዳዮች ዛሬ ከጠዋት ጀምሮ ሲሰሙ ነበር። እነሱን ጉዳዮች እናነሳለን። ማንቸስተር ዩናይትድን፣ አርሰናልን፣ ቼልሲን፣ ሊቨርፑልን፣ ማንቸስተር ሲቲን፣ ሪያል ማድሪድ፣ ባርሴሎናን ጨምረን በርከት ያሉ የአውሮፓ ታላላቅ ክለቦችን የተመለከቱ የዝውውር ጉዳዮችን በስፋት እናነሳለን። ከነዚህ መካከልም ትልልቆቹ የሚባሉት የአውሮፓ ሚዲያዎች እነዚያ አትሌቲክ እና ሌኪፕ በጣሊያን የሚገኙ በስፔን የሚገኙና በእንግሊዝ የሚገኙ ታማኝ የመረጃ ምንጮች ዛሬ በርዕሰ መረጃዎቻቸው ያወጧቸውን ዘገባዎች ነው ወደ እናንተ እያደረስን ቆይታን የምናደርገው። እንዳይረሳም የዓለም ዋንጫ የፊታችን ሐሙስ ጅማሮን ያደርጋል። ከዓለም ዋንጫው ጋር የተያዙ መረጃዎችንም ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራም። ዛሬ የሚደረጉ በርከት ያሉ ጨዋታዎች አሉ። እንግዲህ ከዓለም ዋንጫው መዳረሻ ቀደም ብሎ ብሔራዊ ቡድኖች ጨዋታዎችን እያደረጉ እንደሚገኝ የሚታወቅ ጉዳይ ነው። ዛሬም እንዲሁ በርከት ያሉ ጨዋታዎች እንደሚደረጉ ነው የወጣላቸው መርሃ ግብር የሚያሳየው። ውድ ቤተሰቦቻችን ከነዛ መካከል ሀገራችን ኢትዮጵያ እኛ ስቱዲዮ በገባንበት ሰዓትና ይህንን ፕሮግራም ወደ እናንተ እያደረስን ባለንበት ሰዓት ላይ ጨዋታውም እየጀመረ ይገኛል። ኢትዮጵያ ሁለተኛ የወዳጅነት ጨዋታዋን ባለፈው ሳምንት መጨረሻ አካባቢ የወዳጅነት ጨዋታ ከማላዊ ብሔራዊ ቡድን ጋር አድርጋ 1-0 በሆነ ውጤት ማሸነፏ ይታወሳል። እዛው ድሬዳዋ ስቴዲየም ላይ ሁለተኛ የወዳጅነት ጨዋታዋን ከዛው ከብሔራዊ ቡድኑ ከማላዊ ብሔራዊ ቡድን ጋር ዛሬ ጨዋታቸውን ያደርጋሉ። ምሽት 12 ሰዓት ላይ የጀመረ ጨዋታ ነው። በጠዋቱ ፕሮግራማችን ደግሞ የዚህን የጨዋታ ውጤት ይዘን የምንመለስ ነው የሚሆነው። ኢትዮጵያና ማላዊ ግን ሁለተኛ የወዳጅነት ጨዋታቸውን እያደረጉ ነው። ከዛ ውጪ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ከቺሊ ጋር ይጫወታሉ። ሌሊት ላይ ደግሞ 3 መርሃ ግብሮች ይደረጋሉ። ሳዑዲ አረቢያ ከሴኔጋል ብሔራዊ ቡድን፣ አርጀንቲና ከአይስላንድ የሚያደርጉት ጨዋታ አለ። ኢራቅና ቬንዙዌላም የሚያደርጓቸው ጨዋታዎች እነዚህ ሌሊት ላይ የሚደረጉ መርሃ ግብሮች ናቸው። ከዓለም ዋንጫ በፊት የሚደረጉ የራስን መፈተሻ ወይም አቋምን መፈተሻ ጨዋታዎች ናቸው እየተደረጉ የሚገኙት። ማንቸስተር ዩናይትድን የተመለከቱ መረጃዎችን ወደ እናንተ እናደርስ። ውድ ቤተሰቦቻችን ማንቸስተር ዩናይትድ በክረምቱ የተጫዋቾች የዝውውር መስኮት ግብ ጠባቂ ለማስፈረም ትልቅ ፍላጎት እንዳለው እየተነገረ ነው። ማንቸስተር ዩናይትድ ልምድ ያለው ቁጥር 2 ግብ ጠባቂ ለማስፈረም እያፈላለገ እንደሚገኝ ነው የመረጃ ምንጮቹ ይፋ እያደረጉ የሚገኙት። ማንቸስተር ዩናይትዶች አሁን ላይ የሊድስ ዩናይትዱን ግብ ጠባቂ ካርል ዳርሎን መመልከታቸው ይፋ ተደርጓል። የ35 ዓመቱ ግብ ጠባቂ ካርል ዳርሎ በዚህ ወር መጨረሻም በክለቡ ያለው ኮንትራት ይጠናቀቃል ተብሎ ነው የሚታሰበው። ስለዚህ ልክ ኮንትራቱ ሲጠናቀቅ ማንቸስተር ዩናይትዶች ይህንን ግብ ጠባቂ ለማስፈረም ጥረቶችን ሊያደርጉ እንደሚችሉ የሚያሳዩ መረጃዎች እየወጡ ይገኛሉ። ሊድስ ዩናይትድ ግብ ጠባቂውን ማቆየት እንደሚፈልጉና አዲሱን ለማቅረብም እያሰቡ እንዳለ በስፋት ይነገራል። ነገር ግን ማንቸስተር ዩናይትድ ጥያቄ ካቀረበለት ግን ይህ ግብ ጠባቂ ሊለቅ የሚችልበት እድሉ በጣም ሰፋ ያለ እንደሆነ የሚያሳዩ መረጃዎችን እየተመለከትን ነው። በአጠቃላይ ግን ሊድስ ዩናይትድ ግብ ጠባቂውን ማቆየት ቢመርጡም ዩናይትዶች ለማስፈረም ጥረቶችን እያደረጉ ነው። ማንቸስተር ዩናይትድ በተጨማሪም የወልቭሱን ግብ ጠባቂም ሳም ጆንስቶንንም በአማራጭነት መያዛቸውን ነው ዘ አትሌቲክ የተባለው የመረጃ ምንጭ ይፋ እያደረገ የሚገኘው። በተለይ ማንቸስተር ዩናይትዶች በሚቀጥለው የውድድር ዓመት ላይ እንግዲህ ሴኔ ላሜንስን በቋሚነት ይጠቀማሉ ተብሎ ይታሰባል። ነገር ግን ምክትልም የነበረው እንግዲህ የቱርካዊው ግብ ጠባቂ አልታይ ባይንደር በክለቡ የመቀጠሉ እድሉ በጣም ጠባብ ነው። ከዛ ውጭ በውሰት በትራብዞን ስፖር አሳልፎ የነበረው አንድሬ ኦናና ምንም እንኳን ወደ ክለቡ ቢመለስም ነገር ግን በማንቸስተር ዩናይትድ ቤት የሚኖረው ቆይታ ለረጅም ጊዜ ይሆናል ተብሎ ስለማይጠበቅ ስለዚህ ማንቸስተር ዩናይትዶች ሌሎች ግብ ጠባቂዎችን ለማስፈረም ጥረት ማድረጋቸውን ይቀጥላሉ ተብሎ ይታሰባል። ካርል ዳርሎ እና ሳም ጆንስቶን ደግሞ እንደዛ አትሌቲክ የመረጃ ምንጭ ከሆነ በማንቸስተር ዩናይትድ የሚፈለጉ ግብ ጠባቂዎች እንደሆኑ ነው የተነገረው። ሌላኛው ጋስተን ኤዱል ያወጣው መረጃ ነገር ግን ኋላ ላይ
አንዳንድ ሚዲያዎች ግን ይሄ መረጃ የተሳሳተ ነው ያሉበት መረጃ ይፋ ተደርጓል። ይሄም ምንድነው? ማንቸስተር ዩናይትዶች የተከላካይ መስመራቸውን ለማጠናከር አንድ የቶትንሃም ሆትስፐርስን ተጫዋች ለማስፈረም እንቅስቃሴዎችን ጀምሯል የሚል መረጃ ነው ጋስተን ኤዱል የመረጃ ምንጭ ይፋ ያደረገው። ማንቸስተር ዩናይትዶች የአርጀንቲናዊውን ተከላካይ የቶትንሃሙን የተከላካይ ስፍራ ተጫዋች የሆነው ክሪስቲያን ሮሜሮን ለማስፈረም ነው ኢላማ አድርጓል ብሎ እንግዲህ ይሄ የመረጃ ምንጭ እየተናገረ የሚገኘው። ለተከላካዩም ይፋዊ የዝውውር ጥያቄዎችን ለማቅረብም አሁን ላይ ስራዎችን እንደጀመሩ ጭምር የሚያሳዩ መረጃዎችን ይፋ አድርጓል ይሄ መረጃ ምንጭ። ነገር ግን አንዳንድ የመረጃ ምንጮች ግን ትክክል አይደለም የሚል ዘገባንም ሲያሰፍሩ ተመልክተናል። ዩናይትዶች ግን የተከላካይ መስመራቸውን ለማጠናከር አርጀንቲናዊውን የተከላካይ ስፍራ ተጫዋች የሆነው ክሪስቲያን ሮሜሮን ለማስፈረም ጥረቶችን መጀመራቸው የሚያሳዩ ነገሮች አሉ። ሌላኛው ዘ አትሌቲክ ይፋ ያደረገው ጉዳይ ማንቸስተር ዩናይትድ ሉዊስ ሆልን ቢያደንቁትም ወይም ለማስፈረም ቢሞክሩም ነገር ግን ክለቡ ኒውካስል ዩናይትድ ተጫዋቹን በጭራሽ የመሸጥ ምንም አይነት ፍላጎት እንደሌለው ነው ዘ አትሌቲክ የተባለው የመረጃ ምንጭ የተናገረው። ሆኖም ግን የ50 ሚሊዮን ፓውንድ ጥያቄ ግን በማቅረብ ነገሩን መፍታት ይቻላል ተብሎ እንደሚታሰብ ነው ዘ አትሌቲክ ይፋ ያደረገው። ዩናይትዶች ግን ይህንን ተጫዋች ለማስፈረም ጥረቶችን እያደረጉ ቢሆንም ኒውካስል ተጫዋቹን የመሸጥ ፍላጎት የለውም። ቢሸጥ እንኳን ፉልባክ ደረጃ ወይም ደግሞ በመስመር ተከላካዮች ደረጃ ከዚህ በፊት ታይቶ የማይታወቅ ገንዘብን እንዲያቀርቡላቸው ፍላጎት እንዳላቸውን የተነገረው። ዩናይትድ ደግሞ ያንን ነገር ያደርጋል ተብሎ አይታሰብም። በቀጣይ ማንቸስተር ዩናይትድ ከሉዊስ ሆል ጋር በተያያዘ ያቀርባሉ ወይ ጥያቄም ተጫዋቹን ስለማስፈረም በትልቁ ይሞክራሉ ወይ በቀጣይ የምንመለከተው ነው። ለሉክ ሾው ተጠባባቂ ወይም ለሉክ ሾው ተተኪ የሚሆን ተጫዋችን እየፈለጉ ነው የሚገኙት። ምክንያቱም ሉክ ሾው እድሜው እየገፋ ነው። ከዛ ውጪ እንደ ድሮ ደግሞ አሁንም በወጥነት በጥሩ የአካል ብቃትም ፊት ኋላ እያለ በደንብ ማገዝ በአጥቂውንም ማገዝ እንዲሁ መከላከሉንም በደንብ ማገዝ የሚችልበት እድሜ ላይ አይገኝምና ሉዊስ ሆል ደግሞ አሁን ላይ ከሚገኙ ምርጥ ተጫዋቾች መካከል አንደኛው ከመሆኑ ጋር በተያያዘ ዩናይትድ በሚቀጥለው የውድድር ዓመት ሉዊስ ሆልን አምጥቶ ቡድኑን ማጠናከር እንደሚፈልግ ነው ዘ አትሌቲክ የመረጃ ምንጭ ይፋ ያደረገው። ሌላኛው ዘ አትሌቲክ ይፋ ያደረገው ጉዳይ ማንቸስተር ዩናይትዶች አሁንም የአማካይ ስፍራቸውን ማደስ ላይ በጣም በትልቁ ትኩረት አድርገው እየቀጠሉ መሆናቸውን ነው የሚናገረው። ዩናይትድ አሁን ላይ ለመሃል ሜዳ ክፍሉ ከየትኛውም ተጫዋች በላይ ግን አንድ ተጫዋች ላይ በጣም ትልቅ ትኩረትን ሰጥቶ እየተንቀሳቀሰ ይገኛል። ይሄ ተጫዋች እንደሚገመተውም ማቲዮስ ፈርናንዴስ ነው። ማንቸስተር ዩናይትድ በጣም ትልቅ ትኩረት ሰጥቶ እየሰራ የሚገኘው ይህንን ፖርቱጋላዊ የአማካይ ስፍራ ተጫዋች ማስፈረም ላይ እንደሆነ የሚያሳዩ መረጃዎችን ነው ዘ አትሌቲክ ይፋ እያደረገ የሚገኘው። ዌስትሃም ዩናይትዶችም ወርደው ራሱ 80 ሚሊዮን ፓውንዶችን ቢጠይቁም ዩናይትድ ግን በጭራሽ ያንን የመክፈል ምንም አይነት ፍላጎት የላቸውም። ሆኖም ግን በጊዜ ሂደት ዌስትሃም ዩናይትድ የተጫዋቹን ሂሳብ እንግዲህ ይቀንሳሉ ተብሎ ነው የሚጠብቁት። ምክንያቱም እንግዲህ ከፕሪሚየር ሊግ ወርደዋል። አሁን በሻምፒዮንሺፕ ነው የሚጫወቱት በሚቀጥለው የውድድር ዓመትና በዚህ ምክንያት ተጫዋቹን ተገደው የሚሸጡበት ጊዜ መምጣቱ አይቀርም። የዝውውር መስኮቱ እየተጠናቀቀም በሚመጣበት ጊዜ በዛ ጊዜ ዩናይትዶች ተጫዋቹ ዋጋ ላይ ቅናሾችን እናገኛለን የሚል አይነት ሀሳብ እንዳላቸው፣ ነገር ግን መረሳት የሌለበት ግን ዩናይትድ ያንን ገንዘብ ለመክፈል በሚደራደርበት ጊዜ ወይም ደግሞ ዋጋውን ለማስቀነስ ድርድር ላይ በሚሆንበት ጊዜ ግን ሌሎች ትልልቅ ክለቦች ይህንን ተጫዋች አስፈርመው ሊወስዱት የሚችሉበት እድል እንዳለ ግን ማሰቡ ተገቢ ነው የሚሆነው። ምክንያቱም ፓሪስ ሰን ዠርሜን ይህንን ተጫዋች ለማስፈረም ፍላጎቶች ያሉት፣ ከዛ ውጪ ሪያል ማድሪድ በተለይ አሰልጣኝ ዦዜ ሞሪኒዮ ይህንን ተጫዋች እንደሚያደንቁት ይነገራል። እነ አርሰናልም ይህንን ተጫዋች ከሚመለከቱት ቡድኖች መካከል ናቸውና በዝውውር ገበያው ላይ ደግሞ የሚፈጠሩት ነገሮች አይታወቁም። በሚቀጥሉት የዝውውር ቀናትም የትኞቹ ክለቦች ወደዚህኛው ዝውውር ይቀላቀላሉ ወይ የሚረጋገጥ ነገር ስለሌለም ዩናይትድ በቶሎ እንቅስቃሴዎችን ማድረግ ይጠበቅበታል ተብሎ እንደሚታሰብ ነው ዘ አትሌቲክ የተባለው የመረጃ ምንጭ ይፋ ያደረገው። አርሰናልን የተመለከቱ መረጃዎችን እንመልከት። አርሰናል ወጣት ተጫዋቾችን ማስፈረም ይፈልጋል ተብሏል። የሰሜን ለንደኑ ክለብ አርሰናል በዚህ ክረምት ቡድኑን የበለጠ ለማጠናከር ከውሳኔ መድረሱ ነው እየተገለጸ የሚገኘው። የክለቡ የበላይ ኃላፊዎች በሚኬል አርቴታ እና በአንድሪያ ቤርታ ጥያቄ ቡድኑን ለረጅም ጊዜ አሸናፊ እንዲሆን ለማገዝም ዝግጁ መሆናቸውን የተነገረው። ይህንን ተከትሎ የዩቬንቱሱ ተጫዋች የሆነው ኬናን የልዲስ እሱን ለማስፈረም እንግዲህ መጠየቃቸው የሚያሳዩ መረጃዎች ይፋ ተደርገዋል። ዩቬንቱስ በበኩሉ ተጫዋቹ እንደማይሸጥ ነው ያሳወቀ ሲሆን አርሰናሎች ፊታቸውን ወደ ሌሎች ተጫዋቾችም ሊያዞሩ የሚችሉበት እድሉ አላቸው ተብሎ ይታመናል። ነገር ግን አርሰናሎች የዩቬንቱሱን ቱርካዊ ተጫዋችን በጣም እንደሚያደንቁት የሚያሳዩ መረጃዎችን ግን እያሳዩ እንደሚገኝ ነው ዘገባዎች የወጡት። አርሰናሎች ሌላኛው ወጣት ተስፈኛ ተጫዋቾችንም ለማስፈረም
ፍላጎታቸውን ማጠናከራቸውን የሚያሳዩ መረጃዎችም እንዲሁ እየወጡ ይገኛሉ። ክለቡ ጥሩ ተጫዋች መሆን የሚችልና ለዋናው ቡድንም የሚጫወት አለፍ ሲልም ደግሞ ተሽጦ ትርፍ ማምጣት የሚችል ተጫዋችን ማግኘትም በትልቁ ፍላጎቱ እንደሆነ እየተናገረ ነው። አርሰናል አሁን ላይ የሌስተር ሲቲውን ተጫዋች ጀረሚ ሞንጋንም ለማስፈረም በጣም በትልቅ ጥረት ላይ ይገኛሉ ተብሏል። በሌላ በኩል የፓሪስ ሰን ዠርሜን ተከላካይ የሆነው ኢማኑኤል ኢምቤማ እንዲሁ ለማስፈረምም እያጤኑበት መሆኑ ተነግሯል። የ18 ዓመቱ ተከላካይ ኢማኑኤል በዚህ ክረምትም ከኮንትራት ነፃ እንደሚሆን ይነገራልና ዘ አትሌቲክ እንደሚናገረው ከሆነ አርሰናል አሸናፊ ቡድኑን ለረጅም ጊዜ ለማቆየትና በወጣቶች ላይ የተገነባ ቡድንንም ለማድረግ በሚቀጥሉት የክረምት የተጫዋቾች የዝውውር መስኮትም ታዳጊ ተጫዋቾች ላይ በጣም ትልቅ ትኩረትን ያደርጋል ሲል ተናግሯል። ይሄው የመረጃ ምንጭ ከነዚህ መካከል የሌስተር ሲቲው ጄረሚ ሞንጋ 16 ዓመቱ ነው። ከዛ ውጪ ደግሞ የ18 ዓመቱ ተከላካይ ኢማኑኤል ምቤምባም እንዲሁ 18 ዓመት ላይ የሚገኝ ተጫዋች ነውና ታዳጊዎች ላይ ትልቅ ትኩረቶችን ያደርገዋል። ነገር ግን በሚቀጥለው የውድድር ዓመትም በጣም ያግዛቸዋል ተብሎ የሚታሰበው የ21 ዓመቱ ቱርካዊ ኢንተርናሽናል ኬናን ይልዲዝን ግን አርሰናሎች በትልቁ እንቅስቃሴ ሊያደርጉበት እንደሚችሉ ይፋ ተደርጓል። ጥያቄም አቅርበው እንደነበር ነው የተነገረው። ነገር ግን ዩቬንቱሶች በፍጹም ኬናን ይልዲዝ የሚሸጥ አይነት ተጫዋች አይደለም ሲሉ ምላሻቸውን ሰጥተዋል። ስለዚህም በቀጣይ ምናልባት በዚህ ተጫዋች ላይ ትልቅ እንቅስቃሴዎችን አድርገው ይቀጥላሉ ወይስ ደግሞ ወደ ሌሎች ተጫዋቾች ያመራሉ የሚለው ጉዳይም በቀጣይ የሚጠበቅ ጥያቄ ይሆናል ተብሎ ይታሰባል። በአርሰናል በኩል አርሰናል በዚህ ክረምት ለጋብሪኤል ሄሱስ፣ ለክሪስቲያን ኖርጋርድ እና ለፋቢዮ ቪየራ የሚቀርቡ ጥያቄዎችን ለማዳመጥ ዝግጁ ናቸው ተብሏል። ክለቡ የጋብሪኤል ማርቲኔሊ፣ የሊያንድሮ ትሮሳርድ እና የኢታን ንዋኔሪን የወደፊት እጣ ፈንታን በተመለከተ ውሳኔ መስጠት ይኖርበታል ተብሎ እንደሚታሰብ ነው ገነር ብሎግ የተባለው የመረጃ ምንጭ ይፋ ያደረገው። ስለዚህም እነዚህ ተጫዋቾችን አርሰናል በሚቀጥለው የክረምት የተጫዋቾች የዝውውር መስኮት የሚለቅበት እድሉ በጣም ሰፊ ነው። ጋብሪኤል ሄሱስ፣ ክሪስቲያን ኖርጋርድ ከዛ ውጪ ፋቢዮ ቪየራን ጨምሮ ሊለቁ የሚችሉ አይነት ተጫዋቾች ተደርገው ይወሰዳሉ። ስለዚህ እነዚህ ተጫዋቾች ይለቃሉ ተብሎ ይታሰባል። አርሰናል ሌላኛው በገበያው ላይ እንቅስቃሴ እያደረገበት የሚገኘው ተጫዋች ናትናኤል ብራውን የተባለው ተጫዋች ነው። አርሰናሎች ይህንን የአይንትራክ ፍራንክፈርት ፉልባክ የሆነውን ተጫዋች ለማስፈረም ከሚፈልጉ ክለቦች መካከልም ቀዳሚዎቹ ናቸው። ነገር ግን ይህንን ዝውውር ከባድ የሚያደርግባቸው ባየር ሚኒክም በአሁኑ ጊዜ በውይይቱ በጣም የላቀ ደረጃ ላይ መገኘቱ ነው። ባየር ሚኒኮች የአይንትራክ ፍራንክፈርቱን ተጫዋች ናትናኤል ብራውንን ለማስፈረም በጣም ጥሩ ደረጃ ላይ የሚገኝ ቡድን እንደሆነ የሚያሳዩ መረጃዎች ያሉ። በዚህ ምክንያት ምናልባት ይህንን ተጫዋች ለማስፈረም አርሰናሎች በጣም ከባድ ሊሆንባቸው እንደሚችል የሚያሳዩ ነገሮችም ይኖራሉ። የአርሰናል የክንፍ ቦታዎች ላይ 3 ስሞች እንዳሉ ፋብሪዚዮ ሮማኖ ይፋ አድርጓል። በክንፍ መስመሩ ላይ ለማስፈረም ከ3 ተጫዋቾች አንደኛው ላይ ትልቅ ጥረት እንደሚያደርጉ ነው ፋብሪዚዮ የሚናገረው። ነገር ግን ሞርጋን ሮጀርስ ከእነዚህ ስሞች መካከል ቀዳሚው እንደሆነ ነው ፋብሪዚዮ ሮማኖ ጨምሮ ሀሳቡን እየሰጠ እንደሚገኝ እየተገለጸውና ምናልባት እዚህ ተጫዋች ላይ ትልቅ እንቅስቃሴዎችን ሊያደርግ ይችላል ተብሎ ይታሰባል። ሌላኛው በክረምት ተጫዋቾች የዝውውር መስኮት ከአርሰናል ጋር በትልቁ ስሙ የሚነሳው የሁሊያን አልቫሬዝ ጉዳይ አሁን ወደ ውስብስብ ደረጃነት እያመራ እንደሚገኝ የሚታወቅ ነው። ምክንያቱም ተጫዋቹ ባርሴሎናን መቀላቀል ይፈልጋል። አትሌቲኮ ማድሪድ የመሸጥ ብዙም ፍላጎት የለውም። የሚሸጠው እንኳን ከሆነ በጣም ትልቅ ገንዘቦችን ከ150 ሚሊዮን ዩሮ በላይ ለመጠየቅ ፍላጎት ነው ያላቸው። አርሰናል ይህንን ተጫዋች ፈልገዋል። ፓሪስ ሰን ዠርሜን ይፈልገዋል። ከዛ ውጭ ደግሞ ሪያል ማድሪድ ትናንትና ይህንን ተጫዋች ለማስፈረም በትልቁ ወደ እንቅስቃሴ የገባበትን መረጃ ሰምተናልና የሁሊያን አልቫሬዝ ቀጣይ እንግዲህ የዝውውር ጉዳይ በጣም ውስብስብ ደረጃ ላይ እንደገባ የሚያሳዩ መረጃዎች ናቸው እየተነገሩ የሚገኙት። አርሰናል ከዓለም ዋንጫው በኋላም እንግዲህ የጀርባ የሊቨርፑል ጉዳዮችን ደግሞ እንንገራቸው። ሊቨርፑሎች ከርቲስ ጆንስን ማጣት በጭራሽ አይፈልጉም። ነገር ግን ተጫዋቹ ራሱ መልቀቅ የሚፈልግ ከሆነና ተስማሚ የዝውውር ሂሳብ ደግሞ ከቀረበ ሳይወድ በግዱ ሽያጩን በመፍቀድም ይገደዳል ተብሎ ይታሰባል ሊቨርፑል። ነገር ግን አሁን ላይ ግን ሊቨርፑሎች በጭራሽ ይህንን ተጫዋች መልቀቅ ምንም አይነት እቅድ እንደሌላቸው የሚያሳዩ መረጃዎችን ነው እየተመለከተን የምንገኘው። የ25 ዓመቱ አማካይ በተለያዩ ቦታዎች ላይ ተሰልፎ መጫወት የሚችል የቡድኑ ጠቃሚ አባል በመሆኑ ባለፈው የውድድር ዘመን በሁሉም ውድድሮች 28 ጨዋታዎችን በቋሚነት ስለጀመረ እንዲሁም ደግሞ ወደፊት ገና ብዙ ሊያድግ የሚችል አይነት እድሜ ላይ በመሆኑ ዋጋው በ35 ሚሊዮን ፓውንድ አካባቢ እንደተገመተ ነው የተገለጸው። በተጫዋቹ ላይ እስካሁን ከፍተኛ ፍላጎት ያለው ኢንተር ሚላን ሲሆን የክለቡ ስፖርቲንግ ዳይሬክተር ፒዮሮ አውሲሊዮም ባሳለፍነው እሁድ ለጋዜጠኞች በሰጡት መግለጫ ስለ ከርቲስ ጆንስ እንግዲህ እኛ በቅርበት እየተከታተልነው ነው፣ ምንም የደበቅነው ነገር የለም፣ ነገሮች ምን አይነት መልክ እንደሚይዙ ወደፊት የምናየው ይሆናል ሲሉ መናገራቸው ይታወሳል። የኢንተር ሚላኑ ፕሬዝዳንት
አውሲሊዮ ናቸው ይህንን ሀሳብ የሰጡትና በተጨማሪም ፌዴሪኮ ኪየዛ በሰጠው ቃለ መጠይቅም ከርቲስ ጆንስ በጣሊያን መኖር ምን ሊመስል እንደሚችል ጠይቆኝ ነበር የሚል መግለጫን ሰጥቷል ፌዴሪኮ ኪየዛ። ከዚህ ጋር በተያያዘ ምናልባት ከርቲስ ጆንስ ወደ ጣሊያን ለማምራት ልቡ እንደሸፈተ የሚያሳዩ መረጃዎች ያሉ። የዝውውር ዋነኛው ማነቆ ሊሆን የሚችለው ነገር ኢንተር ሚላን ሊቨርፑል የጠየቀውን የዝውውር ዋጋ ለማቅረብ ዝግጁ መሆን አለመሆኑ ላይ ይሆናል ተብሎ ይታሰባል እንደ ላውሪ ዊትዌል ዘገባ። ነገር ግን ሊቨርፑሎች ይህንን ቨርሳታይል የሚሉትን ተጫዋች በቀኝ ፉልባክም በመሀል አማካኝነትም መጫወት የሚችለውን ተጫዋቻቸውን ግን የመልቀቅ ያን ያክል ፍላጎት የላቸውም። በተለይ በአሰልጣኝ አርነ ስሎት ስር ነበር ተጫዋቹም የመሰለፍ ዕድሎችን ማጣቱን ተከትሎ ስለ መውጣት ማሰብ እንደጀመረ የሚነገረው። ነገር ግን አሁን አሰልጣኙ ከሱ ቀድሞ ክለቡን ለቆ ወጥቷልና በሚቀጥለው የውድድር ዓመት በአንዶኒ ኢራኦላ ስር የሚሰለፍበትን እድል ወይም ደግሞ የጨዋታ ደቂቃዎችን የሚያገኝበትን እድል ማጤን ሊጀምር ይችላል ተብሎ ይታመናል። ምናልባት ሰፊ ደቂቃዎች እንደሚሰጠው ቃል ከተገባለት በመርሲሳይዱ ክለብ ሊቨርፑል የሚቆይበት እድልም ሊኖር እንደሚችል የሚያሳዩ ነገሮች አሉ። ስለዚህ እንደ ላውሪ ዊትዌል ዘገባ ሊቨርፑሎች ይህንን ተጫዋች ለማቆየት ግን ጥረታቸውን ያደርጋሉ። ተጫዋቹ ግን ከሸፈተና ወይም ደግሞ ክለቡን ለቆ መውጣት እንደሚፈልግ በይፋ ከተናገረ ግን ክለቡን ለቆ ሊወጣ እንደሚችል ነው የተነገረው። ሊቨርፑል ያን ዲያማንዴን ለማስፈረም ከሊያፕዚግ ጋር ግንኙነት እንዳደረገ ይፋ ተደርጓል። የ19 ዓመቱ ተጫዋች በሳላህ ምትክ የክንፍ መስመሩን ሊረከብ የሚችል ድንቅ ወጣት ተጫዋች ተደርጎ የተለየ ቢሆንም ዝውውሩ ግን በቀላሉ የሚጠናቀቅ አይሆንም ተብሎ ነው የሚታመነው። ሊያፕዚግ ተጫዋቹ በፍጹም የሚሸጥ እንዳልሆነ ደግሞ ደጋግሞ የገለጸ ሲሆን ይህንን አቋማቸውን ለመቀየር ግን ከ130 ሚሊዮን ዩሮ በላይም የሆነ የዝውውር ሂሳብም ማቅረብ እንደሚፈልጉ ነው እያስታወቁ የሚገኙት። ከዚህ በተጨማሪ ግን ለሊቨርፑል በሌላ ደግሞ በተለያዩ ቦታዎች ላይ መጫወት የሚችል አጥቂ የሚያስፈልገው ሲሆን በአማካይ ክፍሉንም ማስተካከል ትልቁ የቤት ስራቸው ይሆናል ተብሎ ይጠበቃል። በዚህ ክረምት የተጫዋቾች የዝውውር መስኮት ሊቨርፑሎች የቀይ መስመር ተከላካይ ወይስ ደግሞ አስፈላጊ ሆኖ ደግሞ ሲገኝ ቦታውን መሸፈን የሚችል ሌላ የመሃል ተከላካይን ማስፈረም እንዳለባቸው በጥንቃቄ ማመዛዘን ይኖርባቸዋል ተብሎ ነው የሚታሰበው። አዲሱ ፈራሚ ጀረሚ ዣኬም እንዲሁ ደግሞ ካፕቴኑ ቨርጂል ቫን ዳይክም ጆ ጎሜዝን እና ጂኦቫኒ ሊዮንን በአንፊልድ እየተቀላቀለ በመሆኑ የክለቡ የውስጥ ምንጮች በአሁኑ ሰዓትም ከዚህ ይልቅ ትኩረት የሚሹ ሌሎች ትልልቅ ቅድሚያ የሚሰጧቸው ጉዳዮች እንዳሉ እየገለጹ ይገኛሉና እነዛ ነገሮች ላይ ትልቅ ትኩረትን ያደርጋሉ ተብሎ እንደሚታሰብ ነው የመረጃ ምንጮቹ ይፋ እያደረጉ የሚገኙት። በቀጣይ ግን በሊቨርፑል ቤት በዝውውር መስኮቱ ላይ በጣም ትልቅ ነገሮችን ልንሰማ የምንችልበት እድሉ እንዳለ ነው እየተገለጸ የሚገኘው። ሪዮ ኤንጎሞዋ ሀገሩን ወክሎ በመጫወቱ በጣም እንደተደሰተ ተናግሯል። በእውነት ድንቅ ስሜት ነበር። ብዙ የማስብበት ጊዜ አላገኘሁም ነበር። እውነት ለመናገር በጣም አልተደናገጥኩም። ብቻ ግን መጫወትና የምችለውን ሁሉ ማሳየት ፈልግ ነበር። እናም ደግሞ በመጫወቴ በጣም ተደስቻለሁ ሲልም ነው ሪዮ ኤንጎሞዋ ሀሳቡን እየሰጠም የሚገኘው። በቅርቡ የእንግሊዝ ብሔራዊ ቡድን ባደረገው የወዳጅነት ጨዋታ ላይ ተሰልፎ መጫወቱን የምናስታውሰው ነው። ተቀይሮ ገብቶ ጨዋታ ማድረጉን እናስታውሳለን እና በዛም በጣም ደስተኛ እንደሆነ ነው ሪዮ ኤንጎሞዋ የተናገረው። የቼልሲን ጉዳዮች እንንገራችሁ። በቼልሲ ስብስብ ውስጥ በምንም መልኩ የማይሸጡ ተጫዋቾች ዝርዝር ይፋ የተደረገ ሲሆን የሚከተሉት ናቸው ተብሏል። እነዚህ ተጫዋቾች በጭራሽ በቼልሲ ቤት የሚሸጡ እንዳልሆኑ ነው የመረጃ ምንጮቹ ይፋ ያደረጉት። እነዚህ ተጫዋች ሪስ ጄምስ አንደኛው ነው። ከዛ ውጪ ኮል ፓልመርም የሚሸጥበት እድል በጣም ጠባብ ነው ተብሏል። ወይም አይሸጡም ተብለው ስማቸው ከወጡ ተጫዋቾች መካከል አንደኛው ሆኗል። ሌላኛው ሞይስ ካይሴዶ ነው። ከዛ ውጪ ላቪ ኮልዊል ይገኝበታል። ኤስቴቮ ዊሊያንም አለ። ዣኦ ፔድሮ እና ጆሽ አቼፖንግም በዚህ ዝርዝር ውስጥ እንዳሉ የሚያሳዩ ነገሮች አሉ። ኤንዞ ፈርናንዴዝ እና ማርኮ ኮሪያ በዚህ ዝርዝር ውስጥ እንዳልተካተቱና ጥሩ ገንዘቦች ለቼልሲ የሚቀርብላቸው ከሆነ ቼልሲ ለመሸጥ ምንም አይነት የሚያንገራግሩበት እድል እንደሌለና ተጫዋቾቹ የሚሸጡበት እድል በጣም ሰፊ እንደሆነ የተገለጸው። ነገር ግን የሚፈልጉት ገንዘብ ግን እንዲቀርብላቸው ሳይመን ጆንስ ይፈልጋሉ ብሏል የዘ አትሌቲኩም ዘጋቢ። ሪያል ማድሪድ ማርኮ ኮሬያን ለማስፈረም የሚደረገውን ፉክክር መቀላቀሉ ይፋ ተደርጓል። ከዚህ በፊት የስፔን ክለቦች የሆኑት አትሌቲኮ ማድሪድ እና ባርሰሎና ይህንን ተጫዋች ለማስፈረም ትልቅ ጥረቶችን ሲያደርጉ ነበር። ነገር ግን አሁን ላይ ሪያል ማድሪድ ማርኮ ኮሬያን ለማስፈረም ወደ እንቅስቃሴው መግባቱን የሚያሳዩ ነገሮችን እየሰማን ነው። እንደ ማርካም ዘገባ ቸልሲ ሞርጋን ሮጀርስን ለማስፈረም ፍላጎት ካላቸው ክለቦች መካከል አንደኛው ሲሆኑ ተጫዋቹን ለማግኘት ግን ከፍተኛ ፉክክር እንደሚጠብቃቸው ያውቃሉ የሚል መረጃ ነው የተነገረው። ቸልሲዎች ግን ሞርጋን ሮጀርስን ለማስፈረም ፍላጎቱ አላቸው። በተለይ ግን
አርሰናሎች ይህንን ተጫዋች ለማስፈረም ጥሩ እድል እንዳላቸው ያሳያሉ። ከቼልሲ ይልቅም አርሰናልን መቀላቀል ምርጫውን ያደርጋል ተብሎ ይታሰባል ሞርጋን ሮጀርስ። ከዛ ውጭ ቼልሲ ደግሞ በአውሮፓ ውድድሮች ላይ አለመኖር ደግሞ ትልቅ እንቅፋት ይሆንበታል ተብሎ ይታሰባል። እንዲሁ የተጫዋቹ ፍላጎትም ከአርሰናል ጋር የተያዘ እንደሆነ ነው ዘ አትሌቲክ ላይ የሚዘግበው ሳይመን ጆንሰን መረጃውን እያጋራ የሚገኘው። ቸልሲዎች በቀጥታ ዋናው ስብስብ ውስጥ ገብተው መጫወት የሚችሉ ሬዲሜድ የሆኑ ተጫዋቾችን ማፈላለጋቸው ብዙ ነገርን ያሳያል። ይህ ማለት ግን የግድ የእድሜ የገፉ ተጫዋቾችን ያስፈርማሉ ማለት ሳይሆን በተጨናነቀ የጨዋታ መርሃ ግብር ውስጥ የሚፈጠሩ ጫናዎችን መቋቋም የሚችሉና ከፍተኛ ብቃታቸውን በተከታታይ ማሳየት የቻሉ ተጫዋቾችን ለማምጣት ነው ሙከራዎችን ያደርጋል ተብሎ የሚታሰበው። ቼልሲዎች በስነ ልቦና የበሰሉ ወይም ደግሞ ኢሞሽናሊ በጣም ማቹር የሆኑ ተጫዋቾችን እየፈለጉ ነው። ይህንን ለማድረግ ደግሞ የተገፋፉበት አንደኛው ምክንያት የክለቡ የዲሲፕሊን ሪከርድን ለማሻሻልም ካላቸው ፍላጎት የተነሳ እንደሆነ የሚያሳዩ ነገሮች አሉ። ክለቡ በቀጥታ ወደ ጨዋታ መግባት የሚችሉ ቢያንስ 2 ተጫዋቾችን ማስፈረም እንደሚፈልግ ይፋ ተደርጓል። ይሄ ማለት ግን ክረምቱ እየገፋ ሲሄድ ተጨማሪ ዝውውሮችን አያደርጉም ማለት አይደለም። በተለይም ክለቡ ለቀው ሊሄዱ የሚችሉ ተጫዋቾች እንግዲህ የሚኖሩ ከሆነ በተለይ እነ ኤንዞ ፈርናንዴዝ እና ማርኮ ኮሪያ ክለቡን ለቀው ስለመሄድ በትልቁ ስማቸው የሚነሱ ተጫዋቾች ናቸው እና እነዚህ ተጫዋቾች ለቀው ክለቡን ለቀው የሚወጡ ከሆነ በእነሱ ቦታ ደግሞ እነሱን መተካት የሚችሉ ተጫዋቾችን ለማስፈረም ጥረት ማድረጋቸውን እንደሚቀጥሉ ነው ዘ አትሌቲክ የተባለው የመረጃ ምንጭ ይፋ እያደረገ የሚገኘው። ሪያል ማድሪድን የተመለከቱ መረጃዎችን ነው የምናነሳው። ደንዘል ደምፍሪስ ባለፈው ሳምንት የሕክምና ምርመራውን ካጠናቀቀ በኋላ ከሪያል ማድሪድ ይፋዊ ኮንትራት ተፈራርሟል። ኮንትራቱ ልክ እንደ ኢብራሂማ ኮናቴ ሁሉ እስከ 2030 ድረስም ለ4 ዓመታት የሚቆይ ኮንትራት እንደሆነ ይፋ ተደርጓል። ኢንተር ሚላን ለዝውውሩ 20 ሚሊዮን ዩሮ አካባቢ እንደተቀበለ የሚያሳዩ መረጃዎች ያሉ። ስለዚህም ደንዘል ደምፍሪስ እንግዲህ የሪያል ማድሪድ ተጫዋች መሆኑ የተረጋገጠ ሌላኛው ተጫዋች ነው። አሁን ላይ ብዙ የሪያል ማድሪድ ደጋፊዎች የተለያዩ ነገሮችን እያሰቡ ነው። ሪያል ማድሪድ እና ባየር ሚኒክ በማይክል ኦሊሴ ዝውውር ጉዳይ ላይ ስምምነት ላይ እውነት መድረስ ይችሉ እንደሆነ በርካቶች እየጠየቁ ነው። ነገር ግን ይሄ ነገር በጣም ከባድ ነው ሲል ይናገራል ፋብሪዚዮ ሮማኖ። ሪያል ማድሪድ ማይክል ኦሊሴን በዚህ ጊዜ ለማስፈረም በጣም ከባድ ይሆንበታል ብሏል። ምክንያቱም ባየር ሚኒኮች በጭራሽ የምንሸጠው ተጫዋች አይደለም የሚል መግለጫን በተደጋጋሚ እየወጡ ይገኛሉና ከባድ ሊሆን እንደሚችል እየተነገረ ነው። በአሁኑ ሰዓት ከባየር ሚኒክ እየወጣ ያለው መልእክት ከጥቂት ቀናት በፊት የክለቡ ባለቤት ወይም ፕሬዝዳንት ያስተላለፉት ሀርበርት ሃይነር ያስተላለፉት መልእክት ነው። ሁሉም የሚስማማው በዚህ ሀሳብ ነው። ተጫዋቹን መሸጥ በጭራሽ እንደማይፈልጉ ነው ፋብሪዚዮ ሮማኖ የተናገረው። እስካሁን ድረስ ማይክል ኦሊሴ በባየር ሚኒክ ቤት እንደሚቀጥል ያለው አጠቃላይ ግንዛቤም እንደ ጸና እንደሚገኝ ጭምርም እንዲሁ ይፋ ተደርጓል። የሁሊያን አልቫሬዝ ወኪል ከሪያል ማድሪድ ምንም አይነት ግንኙነትም ሆነ ጥያቄ እንዳልቀረበለት መግለጹም ይፋ ተደርጓል ብሏል ፋብሪዚዮ ሮማኖ ሲናገር። ነገር ግን እኔ ባገኘሁት መረጃ መሰረት በወኪሉና በማድሪድ መካከል ግንኙነት እንደተደረገ የሚገልጽ አይደለም። በተቃራኒው እኔ ያገኘሁት መልስ ከሁሊያን አልቫሬዝ ወገን ከሪያል ማድሪድ የመጣ ምንም አይነት አስተያየትም ሆነ ጥያቄ አልደረሰንም የሚል ነው ሲል ይናገራል ፋብሪዚዮ ሮማኖ። ትናንትና እንግዲህ ሪያል ማድሪዶችም ወደ ሁሊያን አልቫሬዝ ዝውውር መግባታቸው ይፋ መደረጉ የሚታወስ ነው። ሪያል ማድሪድ አሁንም ቢሆን ለኤንዞ ፈርናንዴዝ ቅርብ ለሆኑ ሰዎች ተመራጭና የህልም መዳረሻ እንደሆነ እርግጠኛ ነው። ነገር ግን በተመሳሳይ ጊዜም ጉዳዩ ከቼልሲ ጋር የተያዘ ሊሆን እንደሚችል እየተነገረ ነው። እስከዚህ ሰዓት ድረስ ከለንደኑ ክለብ በኩል ያለው ሁኔታ በጣም የተረጋጋ ነው። ምክንያቱም ከሪያል ማድሪድ ምንም አይነት ይፋዊ ጥያቄም ሆነ ይፋዊ ግንኙነት እንዳልደረሳቸው ነው ፋብሪዚዮ ሮማኖ ይፋ ያደረገው። ኤንዞ ፈርናንዴዝ አሁንም ቢሆን ማድሪድን እንደ ወደፊት እድልና ሊሳካ የሚችል ህልም አድርጎ ነው እንደሚያየው በእርግጠኝነት መናገር የሚቻለው። በማርችና በኤፕሪል ወራት ውስጥም በአንድ ወቅት ወደ ማድሪድ ማቅናት እንደሚፈልግ የተናገረበት መግለጫንም ሰጥቶ እንደነበር እናስታውሳለን። አስቸጋሪ ጊዜ አሳልፎ እንደነበር የሚታወቅ ጉዳይ ነው። የክለቡ አስተዳደር በዚህ መግለጫ ደስተኛ አልነበረም። እናም በዚህ ምክንያትም ለ2 ወይም ለ3 ጨዋታዎችም ከቡድኑ ስብስብም ውጭ ተደርጎ ነበር። ይህም ደግሞ ወደ ሪያል ማድሪድ ሊያቀና ስለሚችልበት ሁኔታ ጥሩ ፍንጭን ይሰጣል ተብሎ እንደሚታሰብ ነው የመረጃ ምንጩ የተናገረው። በአሁኑ ሰዓት ሪያል ማድሪድ ትኩረቱን በሌሎች ስሞች ላይ ያደርጓል። ነገር ግን ለኤንዞ ፈርናንዴዝ ያለው አድናቆት ጥርጥር የሌለው ነው። ፍሎሬንቲኖ ፔሬዝ የተናገረው ያ ትልቁ ዝውውር 150 ሚሊዮን ዩሮ እንግዲህ ወይም ከዚያ በላይ ሊያስወጣ ስለሚችል ከሪያል ማድሪድ በጀት አንጻር ምን እንደሚፈጠር ሁሉም ሊመለከተው የጓጓ እንደሆነ ፋብሪዚዮ ሮማኖ ይፋ አድርጓል። በዚሁ የባርሴሎና ጉዳዮችን እንንገራቸው። የሳዑዲ አረቢያ ክለቦች አልሂላልና አልናስር ለባርሴሎናው ኮከብ ራፊኒሃ የዝውውር ጥያቄ ሊያቀርቡ ዝግጅት ላይ ናቸው ተብሏል። ዝውውሩ ለባርሴሎና እስከ 80 ሚሊዮን የሚያስገኝ ሲሆን ለተጫዋቹ ደግሞ አሁን ከሚያገኘው ደሞዝም በላይ ደግሞ የተሻለ 4 እጥፍም አካባቢ የሚበልጥም
ደሞዝን ሊሰጡት እንደሚችሉ ሙንዶ ዲፖርቲቮ ይፋ አድርጓል። ስለዚህ ሁለቱ የሳዑዲ አረቢያ ክለቦች አልሂላል እና አልናስር የራፊኒያ አድናቂዎችና ፈላጊዎች እንደሆነ እየተነገሩ ነው። ባርሰሎና የ2029ን የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታን በአዲሱ በታደሰው የስፖቲፋይ ካምፕ ኖ ለማስተናገድ ጥያቄዎችን እየጠየቁ ሲሆን ሰነዶችም እስከዚህ ድረስ እስከ ረቡዕ ድረስም ለዩኤፋ ይልካሉ ተብሎ ይታሰባል። ስቴዲየሙ 104,600 ተመልካቾችን ይዛል። ይሄ ደግሞ በአውሮፓ ውስጥ ትልቁ ያደርገዋል። እናም ጨረታውም ከስፔን መንግስትና ከባርሴሎና ከተማ ምክር ቤትም ድጋፍ እንዳገኘ ጭምር ነው የተነገረው። ተፎካካሪው ብቸኛው ጥያቄ መጣው ከለንደን ዌምብሌይ ስቴዲየም ሲሆን ዩኤፋ የተመረጠውን ቦታ በሴፕቴምበር 15 ይፋ አድርጋል። ካምፕኑ ቀደም ሲል በ1989 እና በ1999 የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታዎችን አስተናግዷል። ዌምብሌይ ግን እስካሁን ድረስ 8 ጊዜ የፍጻሜ ጨዋታዎችን ማስተናገዱን የተነገረው። ለባርሴሎና ጥያቄ አንድ እምቅ ችግር ስፔን የ2027ቱን የፍጻሜ ጨዋታ በማድሪድ ሜትሮፖሊታን ስቴዲየም ለማስተናገድ መመረጡ እንደሆነ ይፋ መደረጉ የሚታወስ ነው። የበርናርዶ ሲልቫ የቅርብ ሰዎች የባርሴሎና አማራጭ በአሁኑ ጊዜ እየቀዘቀዘ እንደመጣ ይናገራሉ። ክለቡ ቅድመ ስምምነት ቢኖረው እሱ ግን አሁን ላይ ወደ አትሌቲኮ ማድሪድ የቀረበ ተጫዋች አድርገው ይመለከቱታል በርካታ የመረጃ ምንጮች። ማርክ አንድሬ ቴር ስቴገን ባርሴሎናን ይለቃል ተብሏል። ቢያንስ በዚህ ሁኔታ ውስጥ የሚሳተፉ ሁሉም ወገኖች የሚጠብቁት ይህንን እንደሆነ ይፋ ተደርጓል። ባርሴሎና ከጥር ወር ጀምሮ በግልጽ ነግሮታል። ይህም ደግሞ ከሁሉም የተሻለው መፍትሄ መለየትና እሱ ደግሞ በሌላ ክለብም በመሄድ በመደበኛነት መጫወት የሚችልበት እንደሆነ ጭምር ይፋ እየተደረገ እንደሚገኝ ነው ፋብሪዚዮ ሮማኖ መረጃውን ይፋ ያደረገው። አሰልጣኝ አርነ ስሎት ከሊቨርፑል ከለቀቀ በኋላ በአንድ ሳምንት ውስጥም ሌላ የፕሪሚየር ሊግ ስራን ውድቅ እንዳደረገ ይፋ ተደርጓል። አርነ ስሎት ከሊቨርፑል ቦታውን ከለቀቀም ከአንድ ሳምንት በኋላ የፉልሃም አዲሱ አሰልጣኝ ለመሆን የቀረበለትን ጥያቄ ውድቅ ማድረጉን የተነገረው ይሄ የሆላንድም እንግዲህ ታክቲሽያን ከክራቨን ኮቴጅ ማርኮ ሲልቫን ለመተካተም ፍላጎት ያልነበራቸው ሲመስል ፉልሃሞች አሁን ላይ ለሌሎችም ነገሮችም ስሞች እየተያዙ ነው። ይህም ደግሞ እንደ ቶክ ስፖርት የመረጃ ምንጭ ዘገባ ከሆነ እነሱም እንደ ኬረን ማኬና፣ ቶማስ ፍራንክ ያሉ የፉልሃም እጩዎች ሆነው ይጠቀሳሉ። አርኔ ስሎት ደግሞ የሆላንድ ብሔራዊ ቡድንን ስራ እንደሚጠባበቅ እየተነገረ ነው። ስሎት በሊቨርፑል ጥሩ የመጀመሪያ ውድድር ዘመን ነበራቸው። የፕሪሚየር ሊግ ዋንጫንም አሸንፈዋል። ነገር ግን ሁለተኛው የውድድር ዘመን በጣም አሳዛኝ ስለነበር የእንግሊዝ እግር ኳስን ለመልቀቅ መፈለጋቸው የሚያስደንቅ አይደለም። ፉልሃም በአጠቃላይ ከሊቨርፑል ዝቅ ያለ ደረጃ ላይ ያለ ክለብ ነው። ስለዚህ በፕሪሚየር ሊግ የደረጃ ሰንጠረዥ ከፍተኛ ደረጃ ላይ ያለ ክለብ ፍላጎት ካሳየም ስሎት በሆነ ወቅት ላይ እንደገና ልናያቸው እንችላለን። በአሁኑ ሰዓት የሆላንድ ጋዜጠኞች እንደሚናገሩት ከሆነ ለቶክ ስፖርት እንደተናገሩት በዘንድሮ ክረምት የዓለም ዋንጫ በኋላ አሰልጣኝ ሮናልድ ኪውመን ከለቀቁ አሰልጣኝ አርነ ስሎት የኔዘርላንድ ብሔራዊ ቡድንን እንደሚጠባበቁ መገመት እንደሚችሉ ነው የተናገሩት። እንደ ዘገባዎች ከሆነ ሮናልድ ኪውመን ከዓለም ዋንጫ በኋላ ከለቀቁ የሆላንድ ብሔራዊ ቡድን ስራ ክፍት ይሆናል ተብሎ ይታሰባል። አርነ ስሎት ለዚህ ደግሞ በጣም ዝግጁ እንደሆኑ አስባለሁ። ምናልባትም ተመራጩ እጩም ሊሆን ይችላል ተብሎ ነው የሚታመነው። የሆላንድ እግር ኳስ ስልታቸው መጫወትን ይችላሉ። እንዲሁ ደግሞ ማለፍ ወይም ደግሞ ፓሲንግን፣ የአጥቂ ስልትን፣ የፈለጉትን ነገሮችንም ለማድረግም እድሉን ይሰጣቸዋል ተብሎ ይታሰባል። በሊቨርፑል ከተደበላለቀ ውጤት በኋላ አርነ ስሎት ቀጥሎ ምን ሊያደርጉ እንደሚችሉ ማየቱ አስደሳች ይሆናል። ነገር ግን በአሁኑ ሰዓት ፉልሃም የማርኮ ሲልቫን ምትክ በሌላ ቦታ ላይ መፈለግ ያለባቸው ይመስላል። ምክንያቱም አሰልጣኝ አርነ ስሎት ወደ ፉልሃም የመምጣት ምንም አይነት ፍላጎት የላቸውም። ማርኮ ሲልቫ የቤኔፊካ አሰልጣኝ ለመሆን መስማማታቸውን ተከትሎ ፉልሃምን መልቀቃቸው ይታወሳል። እነ ኬረን ማኬና እና ቶማስ ፍራንክ ደግሞ በቀጣይ ፉልሃምን ለመረከብም እጩ ዝርዝር ውስጥ የሚገኙ አሰልጣኞች እንደሆኑ የሚያሳዩ መረጃዎች ይፋ እየተደረጉ ይገኛሉ። ብሩኖ ጉማሬሽ ይናገራል። ማንም እንደኛ ደረቱ ላይ 5 ኮከብ ማስቀመጥ አይችልም ብሏል። ብራዚላዊው ተጫዋች የሆነው ብሩኖ ጉማሬሽ ነው ይህንን ሀሳብ የሰጠው። የብራዚል ብሔራዊ ቡድን አማካይ የሆነው ብሩኖ ጉማሬሽ ብሔራዊ ቡድኑ በየትኛውም ውድድር ለዋንጫ እንደሚፋለም ነው የተናገረው። ብራዚል በየትኛውም የውድድር ላይ ዋንጫ ለማሸነፍ የምትፎካከር ናት ሲል ነው ብሩኖ ጉማሬሽ የሚናገረው። አክሎም እንደኛ በደረቱ ላይ 5 ኮከቦችን አስቀምጦ የሚጫወት የለም፣ ይሄ ቀላል ስኬት አይደለም ሲልም ይናገራል። ለብሔራዊ ቡድናችን ክብር መስጠት አለባቸው፣ ምክንያቱም ይገባናል ሲልም ጨምሮ ነው የሚናገረው። በእያንዳንዱ ጨዋታ ላይ እናተኩራለን፣ ባሰብነው መልኩም ከሄደም የዓለም ሻምፒዮን እንሆናለን ብሏል ብሩኖ ጉማሬሽ ሀሳቡን ሲያጋራ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን።
ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህንን ይመስላል። ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አድርጌ ያመሰገንኩኝ። መልካም ጊዜ መልካም ቀንም እንዲሆንላችሁ ነው በአክብሮት ደግሞ የምመኘው።